ጤና ይስጥልኝ አከም ነገያ ሄቶቴ ጠና ብለይ ወይም ነሁ መጨናነቅና መደበት ከኑሮ ጋር መጋጨት ግራ መጋባትና ሐሳብ ማጣት ይቀራል። ወደው በኪነ ጥበብ የሙዚቃ የጨዋታና ቁም ነገር ዓለም አብረን እንጓዛለን። ሁሉም ጥሩ ይሆናል። ታዛ ሰላም አድማጮቻችን እንደምን አላችሁ? ታዛ ጀመረ። ትግስ በጋሻውና ጸገነት ላቀ አለን። ምን ወሬዎችን መርጠናል? እሺ ብዙ ሰዎች ንቀው የሚተዋቸው ግን አዋቂ ሰዎች የሚያስተውሏቸው ነገሮች አሉ፣ የሚተገብሯቸውም ነገሮች አሉ። ያው አብላጫው ሰው የሚገለጽበት ተመሳሳይ ነገር ይኖራል። ግን አዋቂ የምንላቸው ሰዎች በጣም ጂኒየስ የምንላቸው ሰዎች ነገሮችን የሚያዩበት ችግሮችን የሚፈቱበት መንገድ ከአብዛኞቻችን የተለየ ነው። ለዛም ነው በጣም ብልህ ናቸው፣ አዋቂ ናቸው፣ ጂኒየስ ናቸው የምንላቸው እነዚህን ሰዎች። ለብዙዎቻችን በጣም አድካሚ የሚመስለንን የሚሰለቸንን ነገር እነሱ እንዲያውም ኢንጆይ ያደርጉታል፣ ይዝናኑበታል። አሁን ቁጥሮች ዳታና ቁጥር ገና ሲገለጽልሽ ያሰለችሻል። አናላይዝ ማድረግ አይደል መተንተን ምንድነው የሚናገረው የሚለው ለነሱ ግን አዝናኝ ነው። በቃ የሚያስደስታቸው ነገር ነው። በዛ ዙሪያ ያለ ነገር የሚሰጡት ትርጉም የሚተነትኑበት መንገድ ማለት ነውና ለሁላችንም ገና ቁጥር የሚባለውን ነገር ስንሰማ ሊያሰለቸን ይችላል እና እንወደው እንችላለን። በዚህ መንገድ እንግዲህ እንለያያለን ነው እና አንዳንዴ እነዚህ በጣም የሚያውቁ ሰዎች በጣም ጂኒየስ የሆኑ ሰዎች ሐሳቦችን በጥልቀት የሚረዱበት እንዲሁም ደግሞ ጥልቅ የሆኑ ውይይቶችን ክርክሮች የሚያደርጉበት መንገድ ለአብላጮቻችን ስለማይመቸን እዛ ጎራ ውስጥ ላንገኝ ይችላል። በጣም ቀላል በሆኑ ተራ ነገሮች ውስጥ ጆሮአችንን ሰተናል፣ ጊዜያችንንም ሰተናል እንጂ እንዲህ አይነት ሰዎች አሉ። የነሱ እንደ ሶሻል ሚዲያ ላይ ያለውን እንቅስቃሴ እንኳን ብታይ እነዚህ ሰዎች የሆነ መድረክ ቢኖራቸው ብዙ ሰው ላይ ይገኝ ይችላል እዛ ቦታ ላይ ትርኪ ነገር ላይኖር ይችላል። እና ይሄ አቨሬጅ የሚባለው ሰው ያለው ወዴቱ ነው? በጣም ፈን ወደ ሆኑ ቀለል ወዳሉ ምንም ጥቅም በማይሰጡ ነገሮች የዕለት ተዕለት ነገሮች ላይ ብዙ በጥልቀት ማታስቢባቸው ለውጥ ማታመጭባቸው ነገሮች ላይ ተጠምደናለን ነው። አንድ የገረመኝ ነገር እስቲ ይሄ በአለማችን ላይ ያለው የኢንተርኔት መረብ ላይ ምንድነው በትልቁ ቫልዩ ያለው ወይም ደግሞ ተከታይ ያለው ብዬ የሆነ ጊዜ ሰርች ሳደርግ ፐዝሎች ናቸው። በርግጥ እነኚህን እንቆቅልሾች መፍታት የቻለ ፍላጎት ያለው ከየት አካባቢ ሰርች ያደረገ ሰው ነው። እሱ ሌላ ደግሞ ጥናትና ሪፖርት ይፈልጋል። እስያውያን ናቸው፣ አፍሪካውያን ናቸው፣ አሜሪካውያን ናቸው ሚላን ከሆኑ ካላቸው የህዝብ ቁጥር አንፃር ስታዩ ከፍ ያለው ሊወስድ ይችላል። ግን እንደ ምርጫ ራሱ እናስበዋለን። አንዳንዴ የሆኑ ነገሮች ሲመጡ ስልኮቻችን ላይ ሁሉ ቶሎ የማሳለፍ ነገር አለ። የሆኑ ሰዎች ናቸው የሚችሏቸው። እኔ አልፈልግም መጨነቅ አልፈልግም ጨምሮ ቁጥር እንላለን። ህፃናት ልጆችን ግን አይተሻቸዋል? ተጽዕኖ ካላረግሽባቸው በስተቀር እጭ ስንል ካልሰሙ በስተቀር ፍላጎታቸው ያነጣጥራል። እዚህ ጋር ለመፍታት ስኩዌር ነገር ሆነው አንዳንድ የሆኑ ቤት ጋር ገብታ ቤት ጋር ትወጣለች እቺ መጫወቻ የሚለው ላይ ሳይፈቱ ቁጭ አይሉ። ይገርመኛል። እንደውም አካባቢያቸውን ጥሩ ማድረግ ጥሩ ይመስለኛል። ለምሳሌ እኔ የምሰጠው አስተያየት እንዲጠሉት ለማድረግ ትልቅ አቅም ይኖራል። ደግሞ ምን ትሰራለህ ዘንድሮም እዚህ ጋር ነህ የሚለው ነገር ጊዜን ይወስዳሉ፣ ትግስት አለው። ከዛ ደግሞ ችግርን መፍታት የሚችል ነገር ደግሞ ያሳያቸዋል። እና ያልሹ ነው አሁን ሶሻል ሚዲያ ላይ ራሱ የሚመጡልን ነገሮች እኔ ለመጨነቅ አይደለም ሶሻል ሚዲያን የምጠቀመው ደግሞ ይሄ ሊያጨናንቀኝ ነው እንዴ የሚል ፍርድ እንሰጣለን። ሰውየው ገና አንድ ነገር እያወራ እናልፈዋለን። ወደዛ ተጠምደናል፣ ወደ ጥቃቅንና ትናንሽ ነገሮች። ስለዚህ አቨሬጁን ሰው እየገለጸው ነው የሚለውን ያሳያል። አማካኝ አብላጫው ሰው የቱ ጋር እየተወሰደ ነው የሚለውን ነገር ያሳይሻል። ከባድ ነው ጥፋቱ አይደል? ምክንያቱም ችግር የሚፈጣው ፈጠራ የሚመጣው ለውጥ የሚመጣው ማሰብ የምንችለው እንደዚህ ብልህ እውቀት ያላቸው ጂኒየስ ሰዎች ሲበረክቱ ነው እንጂ ብዙዎቻችን የምንወሰድበት ነገር የማይረባ የማይጠቅም ነገር ላይ ከሆነ አደገኛ ነው። ያንን እንድናይ ያደርጋል። እሺ እንግዲህ ስለ አቬሬጅ ሰዎች አማካኝ አብላጫው ሰው ምን ልለውና እውቀት ያላቸው በጣም ጂኒየስ የሚባሉ ሰዎች ትኩረት የሚሰጧቸው ነገሮች ለማየት እንሞክራለን። እሺ ሌላኛው
ኔልሳ የምትባል ሴት ናት። ኔልሳ ዋይ በሚል የምህጻረ ቃል ደግሞ የቲክታክ ስያሜ ሰጥታው በእርግጥ በኤክስ ገጿ ላይ አለች፣ ኢንስታግራም ላይ አለች። ይሄኛውን ቲክታኳን ገጿን ግን የፈለገችው ከሰዎች ጋር በደንብ መስተጋብር መፍጠር ስለፈለገች ነው። እቺ ሴት የራሷ ታሪክ አላት። ታሪኳን እያንዳንዱን ለሰዎች ታጋራለች። ግን ስታጋራ እርምጃ በወሰደችበት ትልቁ ታሪኳ ነው። እዚህ ውስጥ ያሉ የዓለም ህዝቦች የቤት ውስጥ ጥቃት በሚለው ወይም ዶሜስቲክ ቫዮለንስ ምስክር መሆን የቻለች ናት። የአንድ ወንድ ልጅ እናት ናት። ገና 2 ዓመትን እያለፈ ያለ ልጅ ነው። 4 ዓመት በዚህ ስቃይ ውስጥ የነበረች ናት። እንዴት እንዳመለጠች፣ ምን አይነት ዑደቶች አሉት የቤት ውስጥ ጥቃት የሚለውን በትዳር በፍቅር አጋሯ ይደርስባት የነበረውን ነገር ዑደቶቹን በደንብ እየተነተነች ብዙ ሰዎችን መሰብሰብ የቻለች ናትና እያንዳንዷ ሴት የምትለው እሷ በዚህ ነገር ውስጥ ሴቶች ብዙ ተጠቂ ናቸው ብላ ስለምታስብ ነው። ዘመናዊ በሆነ ትምህርት ጠገብ በሆነ ወይም ደግሞ ገንዘብ አለኝ በሚባልበት ህይወት ውስጥ እንኳን ሆነን ዑደቶቹ ላይ ትኩረት ካላደረግሽ እንግዲህ መጨረሻው ሞት ሊሆን ይችላል በሚል የመጨረሻው ህመሟ ምን እንደነበር ገልጻ እንዴት ወጣች ከዚህ ህይወት ውስጥ ራሷን ወደ ሰላም አመጣች ለሚለው አጠር ያለ ገለጻ የሰጠችበትን ነገር እናያለን። ግን ብዙ ሰዎች ተጋርተዋታል ብዬ አስባለሁ። እኛም ሀገር ሰዎች አስተያየት ሰጥተውበት ስለተመለከትኩት ጉዳዩን ማለት ነው። ኔልሳ ዋይ ብለው ምንም ስፔስ የለውም። NELSA ዋይ እንወዳጅ፣ ጓደኛ እንሆን የሚል ጥሪ ነው ያላት። ብዙ ተሞክሮቿን ታሳያለች። አንዳንድ ተሞክሮቿ በድብቅ የቀረጸቻቸው የባሏ ተግባራትን ያሳያሉ። ሰዎችን ለምንድን ነው በዚህ ደረጃ የምንቀርጸው የሚል ጥያቄ ሊመጣ ይችላል። ግን የጸጸት የወንጀለኝነት ስሜት ይሰማቸዋል ብዙ ጊዜ ዶሜስቲክ ቫዮለንስ ውስጥ የሚቆዩ ሴቶች፣ ቤት ውስጥ እየተበደሉ የሚቆዩ ሴቶች ትልቁ ከአካልና ከአይምሮ ጠባሳቸው በላይ ጸጸቱ ነው ከባድ የሚሆነው። እኔ ነኝ ያጠፋሁት የሚል እኔ አይደለሁም ያጠፋሁት በምንም ነገር ውስጥ እሷ አቢዩዘር ስለሆነ ጥቃቱን ይሰነዝርብኝ የነበረው የሚለውን እያስታወሰች ለመፈወስ ነው የተጠቀመችበት ቪዲዮ። ስለዚህ አንዳንድ ጊዜ ወደ ኋላ አይምሯችን ሲሄድ የሚረሳቸው ነገሮች አሉ። ለምሳሌ ድንገት ቁጭ ብዬ በጥፊ የሚመታኝ፣ ድንገት ቁጭ ብዬ በእርግጫ ብሎ የሚገባ፣ ድንገት ደግሞ አቅፎ ቢስመኝ አይነት ታሪኮች የሚካሄድባቸው ዑደቶች የህይወትሽ የመጨረሻ ፍጻሜ ድረስ መከተል የለባቸውም የሚለውን ነገር የምትናገር ናት። ግን ሰዎች ሲያጋጥማቸውና ሲያወሩት የበለጠ እናምናቸዋለን። አንድ እሱ ነው። ሁለተኛ ታናሽ እህቷ እንዴት ትሰቃይ እንደነበር በዚህ ጉዳይ በሷ ህይወት። ስለዚህ በኋላ ላይ የተቀረጸውን ነገር ከጋበዝን በኋላ ዙሪያችን ያሉ ሰዎች ይህን ታሪክ የሚያዳምጡ ሰዎች ደግሞ በምን መንገድ ሊሰቃዩ ይችላሉ? እንዴትስ መርዳት ይቻላል? ዝም ብሎ እንርዳችሁ ብለን ብቻ የምንቀርባቸው ሰዎች አይደሉም። አንዳንድ ፕሮሲጀሮችን ይፈልጋል። የቤት ውስጥ ጥቃት እየተፈጸመባት ያለች አንዲት ሴት ምልክቶቹን ብናይ፣ እሷ ታሪኳን ብትነግረን እንዴት እንቅረባት የሚለውንም በዝርዝር ጽፋለች። ጥሩ። ብዙ ሰዎች የሚያሰለቿቸው ወይም ደግሞ ንቀው የሚተዋቸው ግን አዋቂ የሚባሉ ሰዎች የሚተገብሯቸውን ልምዶች እናያለን ብለናል። እና አንዱ ኖት ቴኪንግ ነው፣ ማስታወሻ መያዝ። ማስታወሻ መያዝ ብዙ ጊዜ አሁን አለቆች አካባቢ በተደጋጋሚ ይኸው ማስታወሻ ያዙ የሚሉ አሉ አይደለ? እየተናገርኩ ነው፣ ቶሎ እስክሪብቶና ወረቀት ያዙና ማስታወሻ ያዙ ብለው የሚያሳስቡ አሉ። ግን ይሄ ማስታወሻ መያዝን ደግሞ እንደ ቀልድ የሚቆጥሩ ሰዎች አሉ አይደለ? እንደ ስንፍና እና እንዴት በዚህ ዘመን ሰው እስክሪብቶና ወረቀት ይዞ ቁጭ ብሎ ይሰማል፣ እንዳካብደም ማሾፊያም ልምድ ሊሆን ይችላል። የማስታወስ ችሎታም አለኝ አይነት። እሱም ደግሞ አንዳንድ ኦቨር ኮንፊደንስ እሱም አለ፣ ግዴለሽነትም አለ። ግን ማስታወሻ መያዝ የብዙ አዋቂና ስኬታማ ሰዎች ልምድ እንደሆነ ተገልጿል። አንዱ የቨርጂን ግሩፕ መስራች ሰር ሪቻርድ ብራንሰን ነው። ብዙ ኩባንያዎች በስሩ ያሉት ትልቅ ነው ተቋም ነው አይደል? ቨርጂን ግሩፕ። እሱ እንግዲህ ምርጥ ጭንቅላት አላቸው ከሚባሉ ሰዎች ውስጥ ይመደባል። ማስታወሻ መያዙ ግን የስኬቱ አንድ ሚስጥር እንደሆነ ይናገራል። የትም ቦታ ሲሄድ ኖትቡክ አለችው ማስታወሻ የሚይዝባት እና በማንኛውም መስክ ላሉ መሪዎችም ግለሰቦችም ይሄ ጥሩ ልምድ ነው ተጠቀሙበት የሚለውንም እንደዚሁ ይናገራል። ሀሳብን ለመያዝ ስራውን ለማሻሻል ማስታወሻ መያዙ እንደጠቀመው ይናገራል። ንቁ አድማጭነትንና ማስታወሻ መያዝንም አንድ ላይ
የሚመክረው ነገር ነው። ሰዎችን በደንብ ማድመጥና ዋና ሀሳባቸውን ለመያዝ ማስታወሻ ላይ ማስፈር ይገባል ብሎ ያምናል። እና በጣም ጎበዝ የምንላቸው ሰዎች ራሱ ዝርዝር ነገሮችን ሊረሱ ይችላሉ ዋና ዋና ጉዳዮችን ማስታወሻ ላይ ካላሰፈሩ የሚለውን ያምናል። እስክሪብቶና ወረቀት ግን ምርጫው ነው። ምክንያቱም አሁን የዲጂታል ዘመን ነው አይደለም? ስለዚህ እንዴት በዚህ ዲጂታል ዘመን እስክሪብቶና ወረቀት ይዘን ልንቀመጥ እንችላለን የሚለውን እሱ የሚደግፈው ነገር አይደለም። ትክክለኛው ይሄ አካላዊ የእስክሪብቶና የወረቀት ንክኪው ራሱ መረጃዎችን በደንብ ፕሮሰስ ለማድረግ ለማብላላት፣ ለመያዝ ይጠቅመናል ብሎ ይናገራል። የያዘውን ኖት ደግሞ ይከልሳል፣ ያያቸዋል መለስ ብሎ ቁልፍ ሀሳቦችን፣ ቁልፍ ጭብጦችን፣ ጉዳዮችን ወደ እርምጃ መግባት ያለባቸውን ወደ ድርጊት መለወጥ ያለባቸውን እንዲጠቀምበት ያግዘዋል ማለት ነው። አጽንኦት የምንሰጣቸው ነገሮች ይኖራሉ ሰዎች ከተናገሩት ካደረግነው ሚቲንግ፣ ስብሰባ። ስለዚህም በመረጃ ላይ የተመሰረተ ውሳኔ እንዲሰጥ፣ ቅድሚያ ለሚሰጠው ስራ ቅድሚያ እንዲሰጥ ተጠቅሞበታል ነው። ግን ምንድነው ይሄ ብራንሰን የኖት መያዝን ብቻ ወይም ደግሞ የሆነ ማስታወሻና ወረቀት ላይ ያሰፈርሽውን ነገር ይዞ መቀመጥ ብቻ ሳይሆን ወደሚለካ ግብ መቀየር አለበት። የያዝነው ማስታወሻ እንዳንረሳ ብቻ አይደለም፣ ወደ ድርጊት የሚቀየር ወደሚለካ ግብ የሚቀየር መሆን መቻል አለበት ብሎ ይገልጻል ማለት ነው። ዝም ብሎ ጽፈው ደግሞ የወረቀት ክምችት ያላቸው ሰዎች አሉ። ራሱ ትረሻለሽ ከማጋር ምን አርገሽ ምን ጠቃሚ ነገር አስፍረሽ ነበር እዛ ወረቀት ላይ የሚለውንና ስታዩም ሊሰልችሽ ይችላል። ዝም ብለሽ እንደው ለዕለቱ ወይም ማስታወሻ ያዙ ለመባልም ሊሆን ይችላል። አንዳንዴ የሆኑ ሰዎች ሲያወሩ ጎንበስ ቀና ያለን ማስታወሻ እንይዛለን እና እነዛ ሰዎች በደንብ እየሰሙኝ ነው ሐሳቤን ዋጋ ሰጥተውታል ብለው እንዲያዩን ሊሆን ይችላል ያደረግነው ለታይታ እንጂ በትክክል ከነዛ ሰዎች የወሰነው ነጥብ ኖሮ ላይሆን ይችላል። እና ልምዱ በጣም ጠቃሚ ነው ማስታወሻ መያዝ የሚበረታታ ልምድ ነው በሚል ገልጾታል። ምክንያቱም ብዙ ዝርዝር ጉዳዮችን ልንረሳ እንችላለን። ማስታወሻ በመያዛችን ውስጥ ግን ጠቃሚ የሚባሉ መረጃዎችን መሰብሰብ የምንችልበት ነው። ንቁ አድማጭ መሆናችንንም የሚያሳይ ነው። ወሳኝ ገለጻ የሚያደርግልሽ ሰው አለ ለስራ ፈልጎሽ ያ ከሱ ጋር የሚኖርሽ ቆይታ ዝም ብሎ በእግረ መንገድ የሚደረግ አድርገን ልናስበው እንችላለን። ያልሹ በወረቀትና በእስክሪብቶ ይቃናኛል። አንድ ያፈጥነኛል፣ ሁለተኛ በደንብ ሳይሰለችሽ ለማየት በኋላ ቅደም ተከተሉንም ጨምሮና ሰዎቹ ሲያወሩ አንቺንም ይታዘባሉ በኋላ ላይ። ለምሳሌ የሆነ ስራ እንድትሰሪ ተፈልጎ ከሆነ ስራው ላይ ገብቶሻል ያልሹን አዳምጠሻል ወይ መልእክት ተላልፏል ወይ የሚለውን ራሳቸውንም ያያሉ እዛ ውስጥ። አለበለዚያ ምን ይሆናል እንደ ቀልድ ነበር ሴሽኑ ማለት ነው። አንድ ሰው እንገናኝና አንድ ነገር አብራራልሻለሁ ካለሽ ምክንያት አለ። አንቺ በቀላሉ ማታመጩ አንድ ጉዳይ አለ እንድታቂው እንድትረጁ የተፈለገ ነገር ማለት ነው። ከዛ ግን በእግረ መንገድ ሰምቻለሁ ችግር የለውም ብለሽ የምትሄጂ ከሆነ ስህተት አለ፣ መርሳት አለ፣ ወይም ያልተባለውን ነገር ብለኸኛል ነበር እንዴ አላልኩሽም ደግሞ ይሄ ውዝግብ አለ በነገርሽ ላይ። ለዛ እኮ ነው ማስታወሻ ያዢ ስለ የነበረው የሚሉ ሰዎች መስሎኝ እኮ ነው ያልከኝ መስሎኝ ያልሽኝ እኮ መስሎኝ ነበር የሚሉ ውዝግቦችን አሁን ብዙ የስራ ግንኙነቶች ላይ እናያለን። የለም እስቲ ያውጣው ይኸው ሲባል ያቺን ፖይንት ጽፈሽ የጻጻፍሽም ማቋን ላይ ታዝቢያለሽ ይሄንን እና መልእክት መረጃ ነው የሚናገረው እንግዲህ መድረክ ላይ ወጥቶ ለብዙ ስተቶችን ሰራ። የቁጥር ስተቶች በተደጋጋሚ የቁጥርም አለበት ሌላ የመረጃ እና ስለዚህ በአግባቡ ማስታወሻ ሊያዘ ማለት ነው የተባለውን ነገር እንድትይ ያደርጋል። ዝም ብሎ በጆሮ ተሰምቶ አንዳንድ ቦታ ላይ ሄዶ መናገር ስተት እንድትሰሪ ያደርግሻል። ለብዙ ሰዎች በተለይ የምታስተላልፊው መልእክት ከሆነ ትክክለኛ ኪ ፖይንቶች መያዝ መቻል አለባቸው። የተነገረሽን ነገር የቱ ነው ቁልፍ ሀሳብ ደግሞ አንዳንድ ጉዳይ በደንብ ሰው ጆሮ ሰጥቶ የሚሰማው ሊሆን ይችላል። የቁጥር ጉዳይ በተለይ አይደለም እንዴ የሐሳብ ቁጥር ሲባል ጉዳይም አለ። ሰው እንኳን ይሄን ያክል ብላችሁ አልነበር እንላለን። አረ 300 ነው ያለው አይ 200 ምናምን እኮ ብላችኋል አይነት ክርክር ይመጣል። ስለዚህ ስታትም እንዳትሰሪ አግዝሻል ነው። ሌላው ብዙ አዋቂ የምንላቸው ሰዎች አብላጮቻችን ሰዎችን ማናደርገው ችግሮችን የመፍታት ችግሮችን ፊክስ ማድረግ ላይ ብዙ ሰው ይቸገራል ነው። ችግሩን ግን በማውራት ብዙዎቻችን ተከነናል። የተሰበረ ቧንቧም ሆነ በጣም ውስብስብ ጉዳይ የሆነ ችግር መፍታት ላይ
መግባት ልክ እንደ አንድ የጉልበት ስራ አድርጎ የሚቆጥረው ብዙ ሰው አለ ነው። ለብዙ አዋቂ ሰዎች ግን ችግሩን መፍታት መፍትሄ ማምጣት ነው። ነገሩን በጣም በጠነከረ ወይም በከበደ ቁጥር የተሻለ መፍትሄ አለ ብለው የሚያስቡ ሰዎች ናቸው ተብሏል። ስለዚህ ይሄ ፕሮብሌም ሶልቪንግ የሚባለው ጉዳይ፣ ችግር መፍታት የሚባለው ጉዳይ ጥቂት ብልህ እና አዋቂ ሰዎች እንደ መፍትሄ የሚወስዱት ነገር ነው እንጂ ብዙዎቻችን ስለዚህ ችግር አዋሪዎች ነን። ሁል ጊዜ ነው ለዛውም የሚከተልሽ። አሁን ግን አንዳንድ ሰው ወደ መፍትሄው የሚሉ ሰዎች እስቲ አሁን መፍትሄውን ታዲያ ምን እናድርገው ወደሚል ነገር ይመጣል። ስለዚህ መፍትሄው ላይ ገና አልተካንም ወይም ደግሞ የመፍትሄ ሀሳብ አፍላቂና ወደ ድርጊት ለመግባት የሚከብደን ሰዎች ነን። አማራጮቹን ራሱ ለመሞከር ፈቃደኛ አይደለንም። ያቺ ትንሽ የምትመስልሽ አማራጭ እስቲ ልሞክራት ብለሽ የሆነ ድረስ ሄድኩኝ ግን አልቻልኩም አንድ ነገር ነው። ፈጽሞ መስማት አንፈልግም፣ ለማውራትም አንፈልግም። ያ ይጣፍጣል መሰለኝ ችግር ማውራት። ዳገት የሚሆነው እንደተባለው ወደ ችግሩ መፍታት ስትመጪ ነው። ልክ እንደ ጉልበት ስራ ለሚቆጠረው በብዙ ሰው ዘንድ የሚል መረጃ ነው እንግዲህ የተጋራው። ሌላው ኮሬክሽኖችን ማስተካከያዎችን መውሰድ ነው የብዙ ሰው ችግር ነው። ስህተት መሆኑ ሲነገረው ወይም ሌሎች ማስተካከያ እርማት ሲሰጡት የማይወድ ብዙ ሰው አለ። አሳፋሪ ነው፣ አሸማቃቂ ነው፣ ዝቅ ተደርጎ መታየት፣ አላዋቂነት ሊሰማው ይችላል። ግን እውቀት ያላቸው ሰዎች ማስተካከያና እርማቶች ሲሰጧቸው በትህትናና በጥሩ ኢንቴንሽን እስከሆነ ድረስ ይቀበሉታል ነው። ስህተት ናቸው ሲባሉ ከመናደድ ይልቅ ሁለተኛ ስህተቱን እንዳይሰሩት ምን ማድረግ እንዳለባቸው ተጨማሪ ጥያቄዎችን ይጠይቃሉ። ይሄ እንግዲህ አንዱ ለማደግ የሚፈልግ ሰው ግሮዝ ማይንድ ሴት ያለው ሰው መገለጫ ነው ተብሎ ተገልጿል። ለማደግ የሚፈልግ ሰው ሁል ጊዜ ማስተካከያዎችን እርማቶችን ይወስዳል፣ ይጠይቃል ባልገባው ነገር ላይ የሚለው ተገልጿል ማለት ነው። ሌላ ኤክስፐሪመንት ወይ ሙከራዎች ናቸው። ሙከራዎችን ማድረግ የሳይንስና የላቦራቶሪ ምርምር አካል ወይም እዛ ቦታ ላይ ብቻ የሚደረግ እንደዛ አድርጎ ማሰብ ይኖራል። አድካሚ ሊሆን ይችላል፣ ግን በምንሰራው ነገር ላይ ይመሰረታል አይደል? በጣም ብዙ ኤክስፐሪመንት ማድረግ ወይም አንዳንድ ሙከራዎች ማድረግ የሚጠበቅብን ወይም ቀለል ባለ ሁኔታ ምን ሞከራቸው ነገሮች ሊኖሩ ይችላሉ። እውቀት ያላቸው ሰዎች ሙከራዎችን ያደርጋሉ። የማወቅ አዲስ ነገር የማግኘት ጉጉት ስላላቸው የዛ አካል ነው። ኤክስፐሪመንት ማድረግን ይፈልጉታል ነው። ሌላ ይሄ ጥልቅ ውይይቶች ዲፕ ኮንቨርሴሽን እምልለው ነው። አብላጫው ሰው ትናንሽ ወሬዎች ላይ ነው የተጠመደው። ስለ አየሩ ቲክቶክ ላይ ስለተወራው ነገር፣ ማህበራዊ ሚዲያው ላይ ስለተነዛው አሉባልታ ቀላል የሚያዝናና ብዙም ወደ ራሳችን ወስደን የማናብላላው ጊዜያዊ ነገር ወይም ጊዜያዊ ወሬ ላይ መጠመድ አለ። ጥልቅ ውይይቶችን የሚፈልጉ ሰዎች ግን ያው በስሜትም በእውቀትም ትንሽ አቅም ይወስዳል አይደል? እንደዚህ አይነት ምልከታዎችን ማስቀመጥ፣ ማውራት፣ መነጋገር አድካሚ ሊሆን ይችላል። ግን አዋቂና የጥልቅ ውይይት የሚፈልጉ ሰዎች እንደዚህ አይነት ቦታዎች ላይ አሉ። በጣም ዲፕ ኮንቨርሴሽኖች ላይ ነው ያሉት። ግን ያው እንደተባለው ብዙዎቻችን እነዚህ ሰዎች ቦታ ጋር ላንደርስ እንችላለን፣ ሊከብደን ይችላል። አንድ ልጅ ረጅም ጽሁፍ አጋርቶ ረጅም ጽሁፍ ማንበብ ማትፈልጉ ምክንያታዊነትን፣ ይሄ ደግሞ በጥናት ላይ የተደገፉ ነገሮችን እንደዚህ የሚደብራችሁ ሰዎች ተውት፣ እንዳታነቡ፣ እንዳትመጡ፣ እናንተም ለእናንተ አይደለም ነው አባባሉ። ግን አንዳንዴ ሰዎችን በዚህ መንገድ ካራቅሻቸው ታዲያ ማን ይማር? ሁሉም ሰው ወደ ቀለለው ነገር እየሄደ ነው። ግን ያው ቀድሞ መረዳቱ መሰለኝ። ስለዚህ አሁን የብዙዎቻችን አረዳድ አንደርስታንዲንግ ይለያያል በተለያዩ ጉዳዮች ላይ። አንዳንዶቻችን ስሜት ላይ የተመሰረተ መረዳት አለን አይደል? ወይ ወደ ራሳችን የቀረበ ጀጅመንታል የሆነ ነገር በቃ ፍርድ ሰጥተን የምንተረጉመው ነገር ይበዛል። አይገባንም እንዴ የተባለው ነገር እናንተ የምታወሩት ሌላ የሚያስብሉ ብዙ ነገሮችን እንመለከታለን። ስለዚህ ለምክንያታዊነት እና ለተለያዩ እንግዲህ በመረጃ ላይ ለተደገፉ ነገሮች እና ለጥልቅ ውይይቶች ቦታ አንሰጥም፣ ጆሮ አንሰጥም። አስገራሚው ነገር ያው ጊዜ የለንም ወይም አይምሮአችንን፣ ሞራላችን፣ ስሜታችንን አጫጭሮቹ ነገሮች እያስገዛን ነው የሚል ሰበካና ልምምዶሽ አለን ሁላችንም። እና እንዳልሽው አይደለም ጽሁፍ፣ ንግግር እንኳን በቃ አሳጥረው ወደ ገደለው ምንድነው ያልከው? ምን ያልሽ ነው? ማን 5 ደቂቃ ሙሉ አንቺን ያዳምጣል? ማን 1 ገጽ ሙሉ ያነባል? የሚል መሸማቀቅን የፈጠሩ አስተያየቶች በብዛት እየመጡ ነው። ስለዚህ የትኞቹ በደንብ ፊት ለፊት እየመጡ ነው? ተቾቹ
እንዲያርገሽ መጻፍ አልነበረብሽም ነው። ስለምን ተጻፈ የሚለው ነገር ጋር እንሄድም ሁላችንም። ራሱን እየተከላከለ እኮ ነው ጻፈ። አንድ ሁለት መስመር አንብበሽ ደምድመሻል። ማጠቃለያውን አላየሽም። ውይይቶችንም ቶለሬት አታረጊም። እንደዚህ አይነት ጥልቅ ውይይት የሚደረግባቸው መድረኮች መስማት አንፈልግም፣ ይደክመናል፣ ይሰለቸናል። ስለዚህ ያው ትናንሽ ነገሮች ላይ ተጠምደን ነው፣ ትናንሽ ወሬዎች ላይ፣ ትናንሽ አጀንዳዎች ላይ ነው ያለ ነው የሚለውን ያሳያል። ይሄ ፖለቲካዊና ሳይንሳዊ ክርክሮችን በተመለከተ ይሄ ጠብና የጎላ ክርክር ሳይሆን በስሜት ከራሳችን ግምት ተነስተን የምናደርጋቸው ማስረጃ አልባ ክርክሮች አሉ። የተለመዱ አይደል? ሁሉም ሰው የራሱን ነገር እየተናገረ ግን ምንም ማስረጃ የለውም። ስሜቱ ሊሆን ይችላል በዛ ጉዳይ ላይ ያለው፣ ወይም ዝም ብሎ አንድ ትንሽ ተሞክሮ ይዞ ሊሆን ይችላል። ወንዶች እኮ ሴቶች እኮ ከሚለው ተነስቶ ማለት ነው። ስለዚህ ከራሱ ነገር ተነስቶ ጠቅልሎ ማህበረሰብንም ጾታንም እድሜንም ፈርጆ የመናገር ነገር አለ። ስለዚህ ስፔሲፊክ ለሆነ ነገር ስፔሲፊክ የሆነ ውይይት አይደለም የምናደርገው። የመፈረጅ የመጠቅለሉ ነገር የሚመጣው ከምን ይነሳል? ይሄ ግምትና የራስ ተሞክሮ ላይ ተመስርቶ አንድ ትንሽ አጋጣሚ ላይ ተመስርቶ ከመናገርም ይመነጫል። ትክክለኛ ጥናቶችና አስተማማኝ የዜና ምንጮችን ምክንያታዊነት ሎጂክን ተንተርሰው ያንን ጠቅሰው የሚናገሩ ሰዎች ናቸው። አሁን ይሄ ፖለቲካዊና ሳይንሳዊ ክርክሮችን ያደርጋሉ በጣም ኢንቴሌክቹዋል የምንላቸው ሰዎች የሚባለው ማለት ነው። ስለዚህ ዝም ብለው በስሜት ተነሳስተው የሚያደርጉት ነገር አይደለም። ዳታ አላቸው፣ ማስረጃ አላቸው፣ ታማኝ ምንጭ አላቸው፣ ጥናቶች አሉ በደንብ ያንን አስደግፈው የሚናገሩ እና በዛ ላይ የተመሰረተ ውይይት ያደርጋሉ። አንዳንዴ ምን ያለው ሰዎች በሚያደርጉት ውይይት ውስጥ ራሱ ወይም እንደዚህ አይነት የፖለቲካ የሚሆን የሳይንሳዊ ውይይቶች፣ ክርክሮች፣ ሌሎችም አጀንዳዎች ሲነሱ አንዳንድ ሰዎች ብቻ ወሬ ስላሳመሩን ትክክለኛ ነገር የተናገሩ ሊመስለን ይችላል። መረዳቱም የለንም። ማን ነው ትክክለኛ ዳታ እየጠቀሰ ያለው? ምን አይነት ማስረጃዎችን አቀረበ? ምን ያክል ሎጂካል ነው በተናገረው ነገር ላይ በሚለው ራሱ መረዳት ያንሰናል። ስለዚህ ሰዎች ከኛ ጋር የተቀራረበ ነገር ከተናገሩ ትክክል ናቸው። እስከዛ ድረስ የምንቸገርበት ነገር አለ ማለት ነው። እውቀት ያላቸው ሰዎች ጥናቶችን ያሉ ታማኝ ምንጮችን በደንብ ያነባሉ። ካነበቡት ጉዳይ ጋር ያለውን ትርጉምና የሚጠቀስ ሀሳብ በደንብ የሚመለከቱና የሚያቀርቡ የሚተረጉሙ ሰዎች ናቸው። ሌላ እውቀት ያላቸው ሰዎች ቁጥሮችን በደንብ ይተነትናሉ፣ አናላይዝ ያደርጋሉ። ስለዚህ አናላይቲካል ቲንከር ከሆናችሁ ተብሏል። ቁጥሮች ላይ ጥሩ ዝምድና አላችሁ። ቁጥሮችን፣ ዳታዎችን መተንተን ያዝናናቸዋል እንደዚህ አይነት ሰዎች ነው። ምክንያቱም ሌሎች የሚያስተውሉት ሳቢ የሆነ ቅርጽ እነሱ ጋራ የማያስተውሉት ብዙም ቦታ የማይሰጡት ለነሱ ግን በጣም ጥሩ የሚወዱት የሚዝናኑበት ነገር ነው በሚል ተገልጿል። ግን ያው ቁጥር ለብዙዎቻችን አስጨናቂ ነው። ያው ደግሞ ወደድንም ጠላንም የሂሳብ ቀመሮች ጥቅም ላይ ይውላሉ። በተለይ ትንተና በምንሰጥባቸው ነገሮች ውስጥ ሰዎች ሊረዷቸው ይገባል ባልናቸው ነገሮች ውስጥ ሙያተኞቹ የረቀቀውን ነገር የሚያስቀምጡት በቁጥር ነው። እኔም ቁጥር ብዙ ችግር አለብኝ ለማስረዳትም ትንሽ ከበድ ሲላቸው እናያለን። ብዙ ምሁራኖቹ ራሱ አንዳንድ ሰዎች እሱን አዛምደው ለራሳቸውም ተረድተው ይሄ መደበኛውን ሕዝብ ለማስረዳት የሚሄዱበት መንገድም ብልሃት አለው። የሆነ ሰው እንዴት ሊረዳው ይችላል የሚለውን ነገር ለማሳየት ይሞክራሉ። ግን ያው አቬሬጅ አብላጫው ሰውይቱ ጋር ነው ያለው የሚለው ነገር ሲታይ ትንሽ መስነፍ ነገር ይታያል። ጥረት ማድረግ መፈለግ አለበት። ለዛም ነው እኮ ብልሆች ናቸውና ምጡቅ አእምሮ አላቸው የሚባለው፣ ዝም ብሎ አይደለም። እሺ ታዛ